ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ በጉጉት ሲጠበቅ የነበረው እንግዲህ የዲኤንኤ ምርመራ መጣ ማለት ነው። ግን አስረግጬ የምነግራችሁ የብሩኬ ልጅ አይደለም። ግን እዩ ዲኤንኤ እንዳስቀየረች የታወቀ ነገር ነው። ይህ ነገር እንደሚመጣ እኮ እናውቃለን፣ ተናግረናል፣ ጽፈናል፣ አውርተናል። የመጀመሪያ ዲኤንኤው ትክክል እንዳልሆነ ተናግረናል አደለ ቤተሰብ? ብሩኬ ደግሞ የትም አልጠፋም፣ ቪዲዮውም አላለቀም፣ ዲኤንኤ ወረቀቱም አልተከፈተም። ስለዚህ ብሩኬ ምንም የሚያስጠፋው ጉዳይ የለም። ገባችሁ? ግን ይችን ሴትዮ ከእናንተ ስራ ውስጥ አስወጡልን። በቃ እዩ የምትባል ሴትዮ ከእናንተ ህይወት ውስጥ ትውጣልን። በቃ ድራማም ይሁን ስራም ይሁን በቃ ልጅቷ በተመልካች ዘንድ በጣም ስልችት ትብለናለች። በቃ እንደዚህ ድርቅ ያለች ሴትዮ አይተናናቅም። በቃ በአጭር አማርኛ ማለት ነው። ሲቀጥል ምንም የጨሪቃ ፋሚሊዎች ምንም ነገር እንዳትጨናነቁ። ሀይሚዬና ብሩኬ መቼም አይለያዩ፣ ምንም ነገር አይፈጠርም። ብሩኬም የትም አልጠፋም አለ። ምክንያቱም ዲኤንኤው አልተከፈተም፣ አላየውም፣ አላረጋገጥም። እስከ ዛሬ ያልጠፋ ልጅ ዛሬ ዲኤንኤ ወረቀት ከሆስፒታል ሲያወጣ የት ነው የሚጠፋው? የትም አልጠፋም። ስለዚህ ቤተሰብ ተረጋጉ እሺ። ምንም ነገር የሚፈጠር ነገር የለም። ምን ልንገራችሁ? ምንም የሚፈጠር ነገር የለም። ቪዲዮ ይቀጥላል። ግን እዩ የምትባል ሴትዮ ማየት አስጠልቶኛል። ይቅርታ አድርጉልኝና ቤተሰብ፣ እኔ ሰው ልጅ እንደው ትንሽ ለዘብ ሲል ነው ደስ የሚለው። እንዲህ የሆነ አለው አይደለ? ይሄ ሰዋዊ ባህሪ ሲኖረው ነው ደስ የሚለው። እንዴ ለስራም ይሁን ለምንም ይሁን ሪልም ይሁን እውነትም ይሁን እንዲህ የሰው ልጅ ለዛ ሲኖረው ነው ደስ የሚለው አይደል? እንደዚህ ድርቅ ያለ ነገር በጣም ነው የሚደብረው አይደለ? ልጄ ከሆነች ይቀበላታለሁ ብሏል አደለ? ልጁ ከሆነች ይቀበላታል፣ ልጁ ካልሆነች አልሆነችም ነው፣ አለቀ ታሪኩ አደለ? ሰው ስለዚህ ቤተሰብ እንዳትሸበሩ፣ ምንም ነገር አይፈጠርም፣ የተፈጠረ ነገር የለም። ያው እዛ ጋ እንግዲህ እንትን ለማለት ነው ትርምስምስምስምስ የተባለው ማለት ነው። ሊገባችሁ ልትረዱ ይገባል። ምክንያቱም ብዙ እህቶች የሚጨነቁ ብዙ ልጆች የሚያለቅሱ አሉ። ስለ ብሩኬ ስለ ሀይሚ ብዙ ሰዎች የሚጨነቁ አሉ። እናንተ ደግሞ እንድትጨናነቁም እንድታለቅሱም እኔ በግሌ አልፈልግም። ማንም ሰው እንዲጨነቅ አልፈልግም፣ ምንም ነገር ስለማይፈጠር። ምክንያቱም ሀይሚዬና ብሩኬ መቼም እንደማይለያዩ ስለምናውቅ ማለት ነው። ምክንያቱም ከዚህ በፊት ምንም የሚያስፈራው ነገር እንደሌለ ተናግሯል፣ እንዳላደረገ ተናግሯል። እኛም እንተማመንበታለን። የብሩኬ ልጅ እንዳልሆነ እኛ ራሳችን እናውቃለን። ነገር ግን ዲኤንኤው ተቀይሯል፣ አለቀ። ምንም ለምንም በሉት ለምንም ዲኤንኤ ተቀይሯል። ስለዚህ እንግዲህ ብሩኬም ወደኋላ የቀረበት የራሱ ምክንያት ይኖረዋል። ለምን እንደቀረ እንግዲህ ነገ ይቀጥላል ማለት ነው። ሀይሚዬ የኔ ጀግና ደግሞ የኔ ብርቱ ደግሞ አትበገሬዋ እስከ ጥግ ድረስ ይችን ሴትዮ አሳይልኝ ነው ማለት የምንፈልገው። ከዛ ውጭ ግን እዩ የምትባል ሴትዮ እንደው እዚህ እንትን ውስጥ ብትወጣ እኔ በጣም ደስ ይለኛል። እግዚአብሔርን ነው የምላችሁ። በቃ ሁለተኛ ዲኤንኤ እንዲደረግ ነው የምንፈልገው እኛ ራሳችን ማለት ነው። ስለዚህ ቤተሰብ እንዳትረበሹ፣ ምንም ነገር እንዳትጨነቁ፣ ፏበሉ። እኔ ምንም ማለት እንድትጨናነቁ አልፈልግም። ይቅርታ አድርጉልኝና እህቶች፣ እኔ አውቀዋለሁ፣ ጭንቀትን አውቀዋለሁ፣ ከባድ ነው። ስለዚህ ምንም ነገር አይፈጠርም። እሺ እህቶቼ፣ ዲኤንኤው ደግሞ አልተከፈተም፣ ብሩኬ ቤት አልተከፈተም። ዲኤንኤው ምን እንደሆነ አያውቅም። ስለዚህ ከሀይሚ የሚርቅበት ከሀይሚ የሚጠፋበት ምንም አይነት ምክንያት የለውም። ግን ከኋላ የቀረበት የራሱ ምክንያት ይኖረዋል። ቪዲዮው ተቋርጧል፣ ይቀጥላል። ነገ በአዲስ ቪዲዮ ጠብቁ። ለምን ወደኋላ እንደቀረ ለምን እንትን እንዳለ እንግዲህ የምናየው ነገር ይሆናል። ስለዚህ ሳናይ መጨረሻው ምንም አይነት ነገር ክፉ ነገር ላለመናገር ሞክሩ፣ ላለመፍረድ ሞክሩ። ያለውን ነገር በቀስታ ለመረዳት ሞክሩ ማለት እወዳለሁ። ውድ ቤተሰቦቼ አይዟችሁ፣ ፏበሉ፣ ድምቅ በሉ። ምንም የሚፈጠር ነገር የለም። እሺ እህቶቼ፣ የብሩኬ ልጅ አይደለችም፣ አለቀ። 4 ነጥብ። ምንም የሚፈጠር ነገር የለም። ምክንያቱም ሁለተኛ ዲኤንኤ ይደረጋል፣ ወደደችም ጠላችም ማለት ነው። ምክንያቱም እሷ ዲኤንኤውን እንደምታስቀይረው እኛ እናውቃለን፣ እንደምታደርገው ራሱ አውቀናል። የመጀመሪያው ውጤት እኮ እንደዚህ አይነት ነገር እንደሚሆን እኮ እናውቃለን አይደለ? እንደ ቤተሰብ እናውቃለን፣ እንደተቀየረ እናውቃለን። ልጅቷ በዚህ ልክ ኮንፊደንስ ኑሯት የምትከራከረው እንደምታስቀይረው
ስለምታቅ ነው፣ እንደተቀየረ ስለምታቅ ነው በዚህ ልክ ኮንፊደንስ ያላት ማለት ነው። ስለዚህ ምንም የምታመጣው ነገር የለም ማለት ነው። ውድ ቤተሰቦቼ ዛሬም ነገም እምላችሁ ከጨሪቃዎች ጎን እንዳትርቁ፣ እንዳትከፋፈሉ፣ እንዳትሰዳደቡ፣ አንዱም ላይ እንዳትፈርዱ ከጎናቸው እንድትሆኑ እፈልጋለሁ እኔ በተቻለን አቅም ማለት ነው። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንዳትጨነቁ፣ ፏ በሉ፣ ድምቅ በሉ። ሀይሚዬ ምንም አትሆንም፣ ምንም አይፈጠርም። ብሩኬም የትም አይጠፋም። ከኋላ የቀረበት ነገር ይኖራል። ከዛ ውጭ ምንም የሚፈጠር ነገር የለም። ውድ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። እንዳትጨነቁ ግን እሺ ቤተሰብ፣ ምንም የሚፈጠር ነገር የለም። ምንም ማለት ነው። ምንም አዲስ ነገር የሚፈጠር የለም። እዛ ጋር ወከባ የሚፈጥሩት ምናምን እንደው ሀሰን በነካ እጅህ አንዴ ወይ በጥፊ ብትመታት ወይ የሆነ ነገር እንትን ብላት ጥሩ ነበር። ግን አንተ እንደው ግንፍል ያደርግሃል። ብቻ ይሁን እስኪ